ነገረ ማርያም ክፍል 4 ክብረ ድንግል የሚለውን እናያለን። ክብረ ድንግል ስንል ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር ማለትም የተሰጣት ጸጋ ምን እንደሆነ እንዲሁም ደግሞ ስለ እመቤታችን የአምላክ እናት መሆኗን፣ ቅድስናዋን፣ ዘለዓለማዊ ድንግልናዋን የምንመለከትበት ክፍል ነው። ስለዚህ በመጀመሪያ የምናየው የአምላክ እናት መሆኗን። እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗ ቅዱሳት መጻሕፍት የተመሰከረ ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢቱ እንዲህ ብሎ ተናግረዋል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ምዕራፍ 9 ቁጥር 6። ይህም ድንቅ መካር፣ ኃያል አምላክ ተብሎ የተነገረለት የባሕርይ አምላክ ኢየሱስ ክርስቶስ ነው። እርሱን የወለደች ደግሞ እመቤታችን ቅድስት ድንግል ማርያም ናት። በሌላም ስፍራ ነቢዩ ኢሳይያስ እንዲህ ብለዋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ተብሎ ይጠራል። ኢሳይያስ ምዕራፍ 7 ቁጥር 14 ላይ አማኑኤል ማለትም የእግዚአብሔር መልአክ እንደተረጎመው እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው ሆነ ማለት ነው። ይህም የባሕርይ አምላክ ነው። በድንግልና ጸንሳ በድንግልና የወለደችው ደግሞ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የአምላክ እናት መባል ይገባታል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23። ቅድስት ኤልሳቤጥም በመንፈስ ቅዱስ ተመልታ ድንግል ማርያም የአምላክ እናት መሆኗን ስትመሰክር የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላለች። ሉቃስ ወንጌል ምዕራፍ 1 ቁጥር 43። ድንግል ማርያም በቅድምና ለነበረ አካላዊ ቃል ለእግዚአብሔር ወልድ እናቱ ናት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 መመልከት እንችላለን። ከእርሷ የተወለደው ኢየሱስ ክርስቶስ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 80። ስለዚህም ነው የአሸናፊ እግዚአብሔር እናት ሆይ የምንላት። በዘመኑ ፍጻሜ ከእርሷ የተወለደው ኢየሱስ ክርስቶስ የእግዚአብሔር ባሕርይ ልጅ አምላክ ወልድ አምላክ ነው። ገላትያ ምዕራፍ 4 ቁጥር 4 መመልከት እንችላለን። ስለዚህም እመቤታችን ቅድስት ድንግል ማርያም እመ አምላክ ወላዲተ አምላክ ትባላለች ማለት ነው። በብሉይ ኪዳን ነቢያት እግዚአብሔር እንዲህ ይላል እያሉ የተናገሩት ትንቢት በኢየሱስ ክርስቶስ መፈጸሙ የኢየሱስ ክርስቶስን የእግዚአብሔር የባሕርይ አምላክነት የሚያረጋግጥ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 21 እንዲሁም ደግሞ ሮሜ ምዕራፍ 10 ቁጥር 9 መመልከት እንችላለን ማለት ነው። እነዚህን ማመሳከሩ ብቻ በቂ ነው። ይህንን ሁሉ ይዘን ድንግል ማርያም ለአምላክ እናትነት ብቻ የተፈጠረች የእግዚአብሔር እናት ናት እንላለን ማለት ነው። በተጨማሪም የእስክንድርያው ሊቀ ጳጳስ አባታችን ቅዱስ ቄርሎስ አማኑኤል የባሕርይ አምላክ እንደሆነ ንጽሕት ድንግልም አምላክን የወለደች እንደሆነች ሰው የሆነ የእግዚአብሔርን ቃል እንደወለደች የማያምን ሰው ቢኖር የተወገዘ ይሁን በማለት ካወገዙ በኋላ ዳግመኛ በኋላ ዘመን ቅድስት ድንግል እርሱን በሥጋ ወለደችው፣ ስለኛ ሰው የሆነ እግዚአብሔርን ቃል ወለደችው። ስለዚህም ቅድስት ድንግል ወላዲተ አምላክ እንላታለን። ሃይማኖተ አበው ገጽ 277 እስከ 305። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መባል እንደሚገባት አስረግጦ ተናግረዋል ማለት ነው። በዚህ ዙሪያ ስለ እመቤታችን ቅድስት ድንግል ማርያም ክብር ስናይ ሁለተኛው የምንመለከተው ቅድስናዋ ነው። ቅድስናዋ ስንል እመቤታችን ከሁሉ ይልቅ ወላዲተ አምላክ በመሆኗ ከፍጥረታት ሁሉ የከበረች ናት። ይህ ከእግዚአብሔር የተሰጣት ስለሆነችም ቅድስተ ቅዱሳን ከተለዩ የተለየች ትባላለች። አምላካችን ልዑል እግዚአብሔር እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ዘሌዋውያን ምዕራፍ 19 ቁጥር 2 ዘሌዋውያን ምዕራፍ 19 ቁጥር 2 ብሎ እንደተናገረው በፈጣሪው አርአያና አምሳል ለተፈጠረው የሰው ልጅም በቅድስና የፈጣሪውን አርአያ መከተል ሃይማኖታዊ ግዴታው ነው። ይህንን ግዴታ ለመፈጸም በቀና እምነትና በበጎ ምግባር ለብፅና ለቅድስና የበቁ የብሉይና የሐዲስ ኪዳን ምዕመናን ቁጥራቸው በፈጣሪ እንጂ በፍጡር አእምሮ ተደምሮና ተባዝቶ የሚደረስበት አይደለም። ሆኖም ከዚህ ዓለም ቅዱሳንና ቅዱሳት መካከል እንደእመቤታችን ያለ በእርሷ መጠን ጸጋን የተሞላ በንጽህና በቅድስና የተዋበ የመንፈስ ቅዱስ ማደሪያ የሆነና በልዑል ኃይልም የተጠበቀ ሰውነት ያለው የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 28 መመልከት እንችላለን። በብሉይና በሐዲስ ኪዳን ማረጋገጥ እንደሚቻለው ለሕይወተ ዓለም እጅግ በጣም አስፈላጊ የሆነው ረድኤተ እግዚአብሔር በዘመነ ፍዳና በዘመነ ኩነኔ ከዓለም ሊርቅና ሊነሳ የቻለው በአመፅና በክፋት ብዛት ነበር። የሰው ልጅ ያን ጊዜ በበረከተ ሥጋና በበረከተ ነፍስ እጦት ይሰቃይ የነበረውም በዚሁ ምክንያት ሲሆን ያጣውን ሁሉ አግኝቶ እንደገና ለመክበር የበቃውም ዳግም በፍጹም ተስፋ ይጠበቅ የነበረው የዓለም መሲህ ከእመቤታችን ከተወለደ ወዲህ ነው።
ስለሆነም የሰው ልጅ ንጽሐ ጠባዩን በድቀተ ኃጢአት ምክንያት ከማለፉ በፊት የነበረው የተፈጥሮ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ወይም የሐልዮ የነቢብና የገቢር ንጽሕና የቱን ያህል እንደነበር ማረጋገጥ የተቻለውም በእመቤታችን በንጽሕና ቅድስና ነው። ይኸውም እመቤታችን ከፈጣሪዋ በተሰጣት ሙሉ ጸጋ መሠረት በውስጥ በአፋ የነበራት ንጽሕናና ቅድስና ሁሉ ፍጹም ስለሆነ ነው። እኛም አሁን ከእመቤታችን ረድኤትና በረከት እንዲከፍለን ወደ ልጇ የምንማጸነው በእርሷ ከተሰጠው የንጽሕናና የቅድስና በረከት እንድናገኝ ነው። አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስት ድንግል ማርያም ከአዳም ዘር የተላለፈ ኃጢአት ጥንተ አብሶ ያላገኛት፣ መርገመ ሥጋ መርገመ ነፍስ የሌለባት፣ ገና ከመወለዷ አስቀድሞ በአምላክ ሕሊና ታስባ ትኖር የነበረች፣ በሰው ልማድና ጠባይ ከሚደርሰው ሥጋዊ ሐሳብና ፈቃድ የተጠበቀች፣ ከተለዩት የተለየች ንጽሕተ ንጹሐን ቅድስተ ቅዱሳን ናት። መኃልየ ምዕራፍ 4 ቁጥር 7 መመልከት እንችላለን። ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ተብላ በቅዱሳን መላእክት አንደበት በቅድስናዋ ተመስግናለች። ሉቃስ ወንጌል ምዕራፍ 1 ቁጥር 28። እመቤታችን በውስጥ በአፋ በነፍስ በሥጋ ቅድስት ስለሆነች እግዚአብሔር ለልጁ ማደሪያ መርጧታል። ማኅደረ መለኮት እንድትሆን አድርጓታል። አምላክን ለመውለድ ያስመረጣትና ያበቃት ንጽሕናዋ ቅድስናዋ ነው። አባ ሕርያቆስም በቅዳሴው እግዚአብሔር አብ በሰማይ ሆኖ ምስራቁንና ምዕራቡን ሰሜኑንና ደቡቡን ዳርቻውን ሁሉ ተመለከተ፣ እንዳንቺ ያለ አልተገኘም። ያንቺን ንጽሕና ወደደ፣ ደምግባትሽን ወደደ፣ የሚወደው ልጁን ወደ አንቺ ሰደደ ብለዋል። የእመቤታችን ንጽሕናና ቅድስና በመውደዱ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋህዶ ሰው መሆኑን እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት መመረጧን የሚያሳይ ነው። ቅዱስ ዳዊትም በመዝሙር 131 ቁጥር 13 እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆን ዘንድ አስጊጧታል ብሏል። ይህም እመቤታችን እግዚአብሔር ለእናትነት እንደመረጣትና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና እንዳስጌጣት የሚያስረዳ ኃይለ ቃል ነው ማለት ነው። ስለ ክብረ ድንግል በሦስተኛው ደረጃ የምናየው ድንግልናዋ ነው። እመቤታችን ቅድስት ድንግል ማርያም ከተለዩ የተለየች ከከበሩት የከበረች የሚያደርጋት ማኅተመ ድንግልናዋ ሳይለወጥ አምላክን በድንግልና ጸንሳ በድንግልና መውለዷ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 18። እመቤታችን ቅድስት ድንግል ማርያም ጌታን ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ ድንግል ናት። እመቤታችን ከሌሎች ሴቶች ተለይታ እግዚአብሔር ከፈጠራት ጀምሮ በሐሳብ በመናገርና በመስራት ንጽሐ ጠባይ ያላደፈባት ንጽሕት ናት። ድንግል የሚለው ቃል በእርግጥ ቅድስናዋን ንጽሕናዋን ብቻ ሳይሆን ልዩ መሆኗንም ያመለክታል። በዓለም ከነበሩና ከሚኖሩ ሴቶች እንደ እመቤታችን ድንግልና ከእናትነት እናትነትን ከድንግልና አስተባብራ የተገኘች ሴት የለችም። እመቤታችን ዘለዓለማዊ ድንግልና ያላት ናት። መኃልየ ምዕራፍ 4 ቁጥር 15። ነቢዩ ሕዝቅኤል የተመለከተው ራእይም እመቤታችን እናትና ድንግል መሆኗ ነው። ሕዝቅኤል ምዕራፍ 44 ቁጥር 3። የእመቤታችን የቅድስት ድንግል ማርያም ድንግልና እንደ እንግዳ ደራሽ እንደ ወፍ ዘራሽ ብቅ ያለ ሳይሆን ትንቢት የተነገረለት ምሳሌ የተመሰለለት አማናዊ ሆኖ በእመቤታችን በቅድስት ድንግል ማርያም ሕይወት የተገለጠ ነው። ትንቢቱ ነቢይ ኢሳይያስ እንዲህ ብለው ተናግረዋል። ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብለዋል። ምሳሌውም ቀዳማዊ አዳም ከሕቱም ምድር ተገኝቷል። ይህም የዳግማዊ አዳም ኢየሱስ ክርስቶስ ድንግል ካልሆነች ቢገኝ የቀደመው ከኋላኛው ይበልጣል ያሰኛል። ይህ ደግሞ የሚያንሰው የሚበልጠውን ሊያድን አይችልምና አልዳነም ወደሚል ክህደት ያደርሳል። ስለዚህ እመቤታችን ከዚያችኛዋ ሕቱም ምድር የምትበልጥ ፍጹም ድንግል ናት ማለት ነው። በቅዱስ ወንጌልም ቅዱስ ሉቃስ እንዲህ ብለዋል። ቅዱስ ገብርኤል ወደ አንዲት ድንግል ተላከ፣ የዚያችም ድንግል ስም ማርያም ነው በማለት ስለ ድንግልናዋ ተናግረዋል። ሉቃስ ወንጌል ምዕራፍ 1 ቁጥር 26። ነቢዩ ኢሳይያስም እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች። ኢሳይያስ ምዕራፍ 7 ቁጥር 14ም ስሟን እስከ ግብሯ ድንግል ብሏታል። እመቤታችን ቅድስት ድንግል ማርያም በድንግልናዋ ጸንታ የኖረች የአምላክ እናት ናት። ነቢያት የተናገሩት ትንቢትም በእመቤታችን የተፈጸመ እርሷም ዘለዓለማዊ ድንግልና ያላት መሆኗን ወንጌላዊው አረጋግጦ ጽፎታል ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እና ሉቃስ ወንጌል ምዕራፍ 2 ቁጥር 34። ከሊቃውንት መካከልም ቅዱስ ጎርጎርዮስ ዘእንዚናዙ ስለ እመቤታችን ዘለዓለማዊ ድንግልና እንዲህ ሲል ተናግረዋል። ሥጋ የሌለው እርሱ ሥጋዋን ተዋህዶ እንደ ሰው ሁሉ 9 ወር ከ5 ቀን በጌትነቱ ሳለ በማኅፀኗ ተወሰነ። ከዚህ በኋላም የሚወለድበት ቀን ሲደርስ በማይመረመር ግብ በሕቱም ድንግልና ተወለደ። ማኅተመ ድንግልናዋም አልተለወጠም፣ ማኅተመ ድንግልናዋ ሳይለወጥ ተወለደ እንጂ ብለዋል። ሃይማኖተ አበው ገጽ 212።
አምላክን የወለደች ማርያም ለዘላለሙ ድንግል እንደሆነች መውለዷም የማይመረመር ድንቅ እንደሆነ ከወለደችም በኋላ በድንግልና ጸንሳ እንደኖረች አስረዳ ሲል የተናገረው ደግሞ አባታችን የአንጾኪያው ሊቀ ጳጳስ ቅዱስ ሳዊሮስ ነው። ሃይማኖተ አበው ገጽ 375። ቅድስት ድንግል ማርያም መድኃኒታችን ከወለደች በኋላ ድንግል አይደለችም ለሚሉ መናፍቃን መልስ በሰጠበት ድርሳኑ ጌታችን ኢየሱስ ክርስቶስ በተዘጋው በር እንዴት እንደገባ ይንገሩኝና ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና መውለዷን እነግራችኋለሁ ብሏል። ስለዚህ የእርሷ የድንግልና ምስጢር ሊደረስበት የማይቻል ድንቅ ነገር ነው። ቅዱስ ኤፍሬምም ነቢዩ ሕዝቅኤል የተናገረውን ትንቢት ሲተረጉም እንዲህ ብለዋል። ነቢዩ ሕዝቅኤል የመሰከረላት ድንቅ በሆነ ታላቅ ቁልፍ የተዘጋች ከኃያላኑ ጌታ በቀር ማንም ወደ እርሷ ገብቶ የወጣ የሌለ በምስራቅ ያያት ደጅ የተባለች መድኃኒታችን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኑራለችና መጥቶ ምሕረት ከሌለው ጠላት እጅ ያዳነን ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናናነትና ክብር ላንቺ ይገባል በማለት በረቡዕ ውዳሴው አመስግኗታል። እኛም የድንግልናዋን ነገር በአንክሮ እያሰብን ለምኝልን ልንላት ያስፈልገናል ማለት ነው። ክፍል 5 የክብረ ድንግል መገለጫዎች የሚሉትን ነጥቦች እናያለን። ይቀጥላል። ይቆየን።